السلام عليكم ورحمة الله وبركاته. ودوش እንዴት ናችሁ? ደህና ናችሁ? ዛሬ ፋፈክሽ ብዬላችኋለሁኝ። ይሄው የሚያምርዬ አደሬ ይሄንን የመሰለ አደሬ ይዤላችሁ መጥቻለሁኝ። ለእናቶቻችሁ ከፈለጋችሁ ከናጋው ፖስትላችኋለሁ። ምርጥዬ ቀሚስ የድሮ ሽንሽ እናት ማለት ነው። አያቻት ወይ እንዴት እንደሚያምሩ እኔ ራሱ ማለት ነው በጣም ወደድኳቸው። በእርግጥ አዲስ ነገር ማንም ሰው አይጣላም ባትሉኝ ለበቢቴ የሚሄድ ትዕዛዝ ነው ማለት ነው። ቪዲዮ ላይክ ሼር እያደረጋችሁ ለእናቷ ቀሚስ አደሬ አዛኛለች። ሲቀጥል ደግሞ ለልጇ ሙሉ ልብስ አዛኛለች። ወደ ዋጋ ዝርዝር ልገባላችሁ ነው። ተከታተሉኝ። ላይክ በማድረግ ጀምሩት። እንዴት እንደሚያምር አሳየኋችሁ። አሁን ወደ ዋጋ ዝርዝር ልገባ ነው ማለት ነው። ነይ ወደዚህ ካሜራማኗ ደወለ ስልክ። ውዶችዬ እንግዲህ ካሜራውን ደግሞ ወደ አቅራጧ አዙሬ ላሳያችሁ ነው ማለት ነው። በጣም ኳሊቲ የሆኑ እቃዎች ነው የገዛሁላት። ኢንሻአላህ እንደምትደሰት ተስፋ አደርጋለሁ ማለት ነው። ለልጇ ሙሉ ልብስ ነው ያዘዘችኝ። እዚህ ጋር ኳሊቲ የሆነ ጫማ አለ። ዘመናዊ ነው ማለት ነው። ይሄው ጣጭ ብሎ ይሄው ሲቆለፍ እንደዚህ ይዞራል። በነገራችን ላይ የጫማውን ጥንካሬ እኔ በራሴ ልጅ አይቼዋለሁ ማለት ነው። የሚገርማችሁ ሀቻምና ኬጂ1 ሲገባ የገዛሁለት ጫማ ኬጂ2 ድረስ ተማረበት ማለት ነው። ነገር ግን ለበዓል አስገዝቷል ሌላ ጫማ። ግን ያኛው ጫማ ሲበላሽ ይሄ ግን አልተበላሸም፣ የኳሊቲነቱ ማለት ነው። ብር ተወጣ ይቀር ኳሊቲ ነገር ብንገዛ አሪፍ ነገር ነው ብዬ አስባለሁ ማለት ነው። እናንተም ደግሞ ደስተኛ ትሆናላችሁ ለልጆቻችሁ። 27 ቁጥር ነው ያረኩት ለ3 አመት ልጅ። እንደ ቁጥሩ አይሄድም ጫማዎቹ። በነገራችን ላይ ለሌላም ሰው እንደዚህ ገዝቼ ልኩም ሆነዋል። ልጅቷም ተደስታለች ማለት ነው። አሁንም ደግሞ ይሄው የዚችን የህቴን ትዕዛዝ ገዝቻለሁ ማለት ነው። ሮቢቴ የሚሄድ ነው ማለት ነው። በመጀመሪያ ተምር አንድ ካርቶን ይሄው ተምር አንድ ካርቶን 8 ፍሬ ይይዛል ውስጡ። 2700 ዘይት 5 ሊትር 2100 ኡማር ዘይት ይሄው በአንደኛ ደረጃው ማለት ነው። ቡና 2 ኪሎ 1500 3000 ብር ማለት ነው። አያችሁት? ቡናው በነገራችን ላይ በጣም ማሻአላ የሆነ ቡና ነው። አንደኛ ተብሎ የተገዛ ቡና ነው። አሁን ላይ ግን አንደኛ ይባላል እንጂ እንደ ድሮ አይደለም፣ እውነት ለመናገር ማለት ነው። ብቻ አልሐምዱሊላህ ምንም ማድረግ አይቻልም ማለት ነው። እሺ ሲቀጥል ደግሞ ቡና 2 ኪሎ 3000 ብር 1500 ማለት ነው። 2 ኪሎ ቡና 2 ኪሎ ሱካር 10 ኪሎ ይሄው የሚያሰማው አይነት ነው ቡናው። ይሄ ሱካሩ 10 ኪሎ በ190 ብር ሂሳብ ነው። 1 ኪሎ በ190 ብር ሂሳብ ሲሆን 10 ኪሎ 1900 ብር ነው ማለት ነው። አጃ ደግሞ ውዶችዬ አጃ 3 ኪሎ ነው። አጃ በ190 ብር ሂሳብ ነው ማለት ነው። አጃ 3 ኪሎ 570 ብር ማለት ነው። ሩዝ 5 ኪሎ 650 ብር። ሩዝ 5 ኪሎ 650 ብር። ቀሚስ የእናት ለብሼ ያሳየኋችሁ ቀሚስ ማለት ነው 1400 ብር ማለት ነው። ቀሚስ 1400 ብር ነው። አደሬ 1700 ብር 1700 ብር። ሱሪ ወደ ልጇ አቅራት ልገባ ነው። የረመዳን አስቤዛዎቹ ይሄንን ይመስላሉ። ነገር ግን ወደ ልጁ ልብስ ስሄድ ደግሞ ካኪ የምትባለው አያቻት ኳሊቲ የሆነች ሱሪ ናት። ካኪ ናት ያት በጣም ኳሊቲ ናቸው። እነዚህም 1200 ብር ናት ማለት ነው። ሸሚዝ ይቻት ያትችም ኳሊቲ ናት። ከዚህ ጋር የምትለበስ ማች የሆነች ናት ማለት ነው። አያቻት ሸሚዝ 800 ብር
ሸሚዝ 800 ብር ጃኬት እቻት ጃኬት ደግሞ እዝካ ጃኬት ይሄው ጃኬቱ እንትን አለው ማለት ነው። ይሄው ለ3 አመት ልጅ የሚሆን ምርጥዬ ጃኬት በሁለት አይነት ከለር ናቸው ማለት ነው። ተወዳጅ የሆኑ ጃኬቶች ናቸው። ኢንሻአላህ ደስ እንደሚላት ተስፋ አደርጋለሁኝ። ጃኬት ደግሞ 1300 ብር ማለት ነው። ውስጧ ልስልስ ያለች ናት። ያት ውስጧም ሸሚዟ ጋራ እቺ ተውስጥ ሆናለች። ከዛ እቺ ሱሪ ትቀጥላለች ማለት ነው። ጫማ ይሄው ጫማ ደግሞ ለዚህ ማች የሚሆን ጫማ ነው። ማሻአላህ በሉ። በነገራችን ላይ እናት እዛ ሆና ይሄንን መደረጉ ራሱ አንድ ደስ የሚል ነገር ነው። ጫማ ደግሞ 2500 ብር ይሄው ካርቶን እዚህ ጋር ይገባል። ኳሊቲ ጫማ ነው። እንደዚህ ሆኖ ይላካል ማለት ነው። ሀባይቦች በነገራችን ላይ ሙሉ ልብስ ነው ያለች። ተጨማሪ ግን ምን አረክላ መሰላችሁ? የልጅ ነገር እንዲሄድ ልጅ ሆነን እናቀዋለንና ልብሱ እንዲሄድ ልልበስ እንዲይል እቺን ተጨማሪ አደረኩላት ማለት ነው። እቺን ተጨማሪ አደረኩላት ምክንያቱም ተጨማሪ ከሱሪና እንደ ሹራብ ነገር ናት። ይቺን የሚጠቀማት ለምን መሰላችሁ? ከዚች እንዲሄድ ቢጠቀማት ያቺ ደግሞ ለበዓሉ ሁለተኛ እንዳትገዛ ይሆናታል ማለት ነው። ይሄንን በእኔ ሐሳብ ነው ያረኩት። ደስተኛ እንደምትሆን ተስፋ አደርጋለሁኝ ኢንሻአላህ። ሱሪት ደግሞ ያት በጣም ኳሊቲ የሆነች ሱሪ ናት። ደረቅ ሱሪ ናት ማለት ነው። ደስ የምትል ሱሪ አርጋታለሁ ማለት ነው። ሀዋይቦችዬ 1500 ብር ማለት ነው። ይሄን ሁሉ ሲደመር የወዛደር 200 አርጌ አጠቃላይ ድምር 22220 ብር የፈጀውን የረመዳን አስቤዛ ይሄው ዝርዝር ጽፍ ያለው ማለት ነው። ሀባይቦችዬ እንግዲህ በመቀጠል እናንተም ማዘዝ ከፈለጋችሁ አላአዩን ይላችኋለሁ። አድራሻ ወግዲ ወረዳ ማንኛቸውም ቦታ ደርሳለሁኝ። የምትፈልጉበት ድረስ ሄደሽ ማድርሽ ካላችሁኝ እናንተ መብታችሁ ነው። ሄጄ አደርሳለሁኝ። አላደርስም እምልበት አንደበት የለኝም ማለት ነው። ይሄው በዚህ መልኩ ቪዲዮዬን ጨርሻለሁ። ኮሜንት አስቀምጡልኝ መልስላችኋለሁ። ስልክ ቁጥሬን ደግሞ እጽፍላችኋለሁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።